እናንተ እኮ አሁንም ከመዳም ቤት ሆናችሁ ከሺኤንኤ ነው ከምንድን ነው የሚባለው ልብስ እየጠለባችሁ መሆን አለበት። በእኛ ይብቃ። ሰልባጅ መሰብሰብማ በእኛ ይብቃ። እውነት እንግዲህ ሳሙናና ላርጎ ተወዷል በሚል መርህ ቃል ቆየት ያሉ ልብሶቻችንን እስኪ ዛሬ አብረን እንሰብስብ። አሁን ላይማ ብዙ ነገር ከኛ ተምራችኋል። አሁን ወርቅ ነው የምትሰበስቡት እርግጠኛ ነኝ። አንድ ልብስ እንኳን ይዛችሁ ሀገር ብትገቡ አይመስለኝም። እኛም ተቆጭተናል። በነገራችን ላይ ይሄ የአበሻ ቀሚስ ነው። ለምለም የተንቢ ናት የገዛችልኝ የዛሬ 5 ዓመት አካባቢ። ዛኔ በጣም ነበር የሚያምረው። ፋሽን ነው። ውድ 2000 ብር ተገዝቶ በጣም ውድ ቀሚስ ነው ተብሏል እና አንድም ቀን ለብሼው አላቅም። እንግዲህ ቁም ሳጥን ነው እየጠበቀ የነበረው እስካሁን። የፕሮግራሙ ቀን ብቻ ነው የለበስኩት ማለት ነው። እና ስታገቡማ በቬሎ መሆን አለበት። ቀሚስ ስለለበስኩ ነው መሰለኝ ትዳሬም ያልተሳካው። እና ስታገቡ በቃ አንዴ ስለሆነ ሰርጋችሁ ቀሚስ በደንብ መልበስ አለባችሁ። በደንብ ወደኋላ ቀሚሱን ሳይ ወደኋላ ሄድኩኝ፣ ብዙ ትዝታዎችን አስታወስኩኝ። እና በነገራችን ላይ አሁን ላይ ከውጭ ሀገር ልብስ ካርጎ የምትልኩ ሰዎች የእውነት በጣም ሞኝ ናችሁ ከምላችሁ በላይ ማለት ነው። እኔ እንዲሁም እንደኔ ምን ነው ፋሲካዬ ራቆታችንን ሀገር ልታስገቢን ፈለግሽ አትበሉኝና ማለት ነው። እንደው በአንድ የእጅ ቦርሳና አንድ አለ አይደለ ወደ ኤርፖርት ሲኬድ የሚሳበው ትንንሽ ነገር የሚያዝበት ሻንጣ የሚሳበው አንዱ በቃ ሁለቱን ይዛችሁ አንድ የእጅና አንድ ያኛው የቅንጦቱን ሻንጣ ይዛችሁ ብመጡ ምንም ነገር ይዛችሁ ባመጡ ሁላ ብዬ ነው የምመክረውና ምክንያቱም እዛ ሀገር የገቡ ልብሶች ሰልባጅ ናቸው። እዚህ ሀገር ልብስ ያለው ኢትዮጵያ ነው። ብራንድ ልብስ የሚያምር ሂጃብ ያለው ኢትዮጵያ ውስጥ ብቻ ነው ጓደኞች። እኔ የትም ሀገር ለልብስ ብራንድ ኢትዮጵያ አንደኛ ናት፣ የእውነት አንደኛ። እና አረብ ሀገር ላይ ምናልባት ሺቲዎች ልክ እንደኔ ሺቲዎች ሰብስባችሁ ብመጡ እኔ 2 ሻንጣ በሙሉ ሺቲ ነው ያመጣሁት። በነገራችን ላይ ይሄ ሞኝነት ነው። ምንም ለማይጠቅም ልብስ ስንት ሺህ ካርጎ ከፍዬ እንትን አልኩኝ። ሁሌ አረብ ሀገር ሆኜ ሁሌም የምጸጸትበት እና ሁሌም የሚያንገበግበኝ ለካርጎ ያወጣሁት ብርና ለሰልባጅ ያወጣሁት ብር ነው። የዛኔ እኮ በእኛ ሰዓት እኮ ወርቅ በጣም ረካሽ ነው። እኔ በ350 ድርሃም በ400 ድርሃም ነው ወርቅ የገዛሁት። እንግዲህ የዛኔ በጣም ምንዛሬም ረካሽ ነበረ። ወርቅም በጣም ረካሽ ነበር። እንዳሁኑ አልተወደደም ነበረ። ብዙ ወርቆችን ይዤ መምጣት ትችል ነበር። እንግዲህ እንደ አሁኑ ሰዓት የሚያስተምረኝ ሰው የሚነግረኝ ሰው አልነበረም። የኔ ሞኝ ልብስ ሰብስቤ መጥቼ ይሄው እንግዲህ ግማሹ መወለያ አድርጋቸዋለሁ፣ ግማሹን ለመጣ እንትን ነው የምሰጠው። ግማሹም እንግዲህ ሲታጠብ በቡሩሽ እየተቀደደ ይጣላል። በቃ አጥሩ ምኑ የአረብ ሀገር ልብስ ነው ያለውና ማፊ ፋይዳ ጓደኞቼ፣ ማፊ ፋይዳ የአረብ ሀገር ልብስ። ወርቅ ካመጣችሁ ከዚህ በኋላ የመዳም ቅመሞች ወደ ሀገር ሲገቡ ብልጥ መሆን አለባቸው። ይዘው መውጣት ያለባቸው ወርቅ፣ ዶላር፣ ሪያል፣ ድርሃም፣ ዲናር ምናምን እንደዚህ ነው ይዛችሁ መውጣት ያለባችሁና ደግሞ እኮ አንዴ ሳትለብሱት ነው የሚቆሽሸው። ይታጠባል፣ ቁም ሳጥን ላይ ይገባል። ወደዚህ ሲገላበጥ ወደዛ ሲገላበጥ ይቆሻል ማለት ነውና ከዛ መቀጠል እኔ የእናንተ እህት በርበሬ ደልዤ፣ በነገራችን ላይ ለመጀመሪያ ጊዜ ነው በርበሬ የምደልዘው። እኔ ደልዤ አላቅም። አድርቄ ደረቅ ቅመም ነው የምጠቀመውና ይሄኛው ግን ትንሽ ስለሚያቃጥል ነጭ ሽንኩርት 1 ኪሎ ነጭ ሽንኩርት፣ 1 ኪሎ ከግማሽ ቀይ ሽንኩርት፣ 1 ኪሎ ዝንጅብል አድርጌ አንድ ላይ ጨቅጭቄ እንደዚህ ለ2 ቀን አፍኝ አስቀምጬ ከ3 ቀን በኋላ ነው እንደዚህ የማደርቀውና ሽታው ሰፈሩ አካባቢው ሁሉ ነው ያወደው። በነገራችን ላይ ልጅ የሌለባችሁ ሰዎች እንደዚህ አንዳንድ ዩቲዩብ የምትሰሩ ሴቶች
እንደዚህ ያዘጋጁና ለእንትኖቻችሁ ለሚፈልጉ ሰዎች እንደዚህ በጥራት በንጽህና አዘጋጅታችሁ ለሚፈልጉ ሰዎች መሸጥ ትችላላችሁ እኮ ቻናላችሁ ላይ መስራት ትችላላችሁ እንደዚህ አይነት ባልትናዎች። ያው እኔ ግን ልጆች ስላሉብኝ ሲጀመር እኔ አልችልም እንደዚህ መስራት ከልጅ ጋር አይመችም። ግን ቻናላችሁ ላይ መስራት የምትፈልጉ ሰዎች ይሄ ስራ በጣም ነው የሚያዋጣችሁ ይመስለኛል። ውጭ ሀገር ለሚኖሩ ሰዎች በጥራት አዘጋጅታችሁ መሸጥ ትችላላችሁ። እና በርበሬ ከ3 ቀን ፀሐይ በኋላ እንደዚህ ደረቀች። ሰው ከሌላችሁ ግን አይቻልም። ቢስሚላህ የሚያግዛችሁ ሰው ከሌለ ምናምን አይቻልም። እኔ ያው አጋዥ ስለነበረኝ ነው። በዛ ሰዓት አልሄደችም ነበረ ጓደኞቼ። ከ3 ቀን በኋላ ደርቆ እንደዚህ ደረቅ ቅመም፣ ኮረሪማ፣ አበሽ፣ ነጭ አዝሙድ፣ ጥቁር አዝሙድ መርኩኝ። መጀመሪያ ቅመም በደንብ እንትን ስላልኩት እንዳይነጣብኝ ደረቅ ቅመሞችን አላበዛውም። ትንሽ ኮረሪማ ነው በዛ ያረኩት እንጂ ሌላኛው ደረቅ ቅመም አላበዛውም ማለት ነው። በነገራችን ላይ መድኃኒት ትባላለች። አሁን ሀገሯ ሄዳለች። እኛ ጋር 1 አመት ከ8 ወር ሰርታለች። ምናልባት ይሄ ቪዲዮ ካየሽው እባክሽ ተመለሺ፣ እባክሽ ያላንቺ አልሆነልኝም፣ እባክሽ ተመለሺ መድኃኒት እነዚህ አዘገጃጀውና ወፍጮ ቤት ሄድኩኝ። በነገራችን ላይ ነጋዴዎች በርበሬ የሚሸጡ ባልትናዎች ፌር አይደለም የሚሰሩት ብታያቸውና። አሁን ይሄ ለንግድ ነው እንደዚህ የምታዘጋጀው። ቅመም የሚባል ነገር የሚያስፈጩትና ከለሩ ሁላ ነው የሚለያየው። ለቤት የሚዘጋጀውና ለገበያ የሚዘጋጀው በምንም ተአምር ሊገናኝ አይችልምና እንግዲህ ፋይናሊ በርበሬ እንደዚህ ሆኗል። ከለሩስ እንዴት አያችሁት? ያው በነገራችን ላይ እኔ በርበሬ ካዘጋጀው ስጪ ነው የሚለኝ። ለእናንተ የምሰጣለሁ የሆነ ሰው የምሰጣለሁ። ከዛ በኋላ ቶሎ ያልቅብኛል። አመቱ ሳይሞላ ያልቃል ማለት ነው። ስለምሰጥ ስለ ቅመሱ ብዬ ስለማከፋፍል ቶሎ ነው የሚያልቅብኝ። ከዛ ከወፍጮ ቤት ከተመለስን በኋላ ደግሞ ዝናብ ዘንቦ ስለነበረ እንደዚህ ምንጣፎቻችንን አጠብን። ያው መጪው ምንድነው ኢድማ አይደል? አረፋ ከወዲሁ እንደዚህ የተዘገጃጀን ነው። ልብሳችንን እንደዚህ አጣጠብን። እኔ እንግዲህ ብዙ ጊዜ እየተቸገርኩ ያለሁት ጓደኞቼ በመብራት ምክንያት ነው። ያለሁበት አካባቢ መብራት ምንም ማሽን ሊያንቀሳቅስልኝ አልቻለም። ወለ ፍሪጅ ነሽ ወለ ቡና መፍጫ ነሽ ወለ ምንድን ነሽ ምንም ሊያንቀሳቅስልኝ አልቻለም። እና መብራት ግን ጉልበትም ጊዜም እንደሚቆጠብ አሁን ነው ያወቅኩት። በቃ የምር አሁን ነው ያወቅኩት። ኦ ማይ ጋድ ቡና በማሽን መፍጨት፣ ልብስ በማሽን ማጠብ፣ እንጀራ በማሽን መጋገር፣ ቡና ሻይ በስቶቭ ማፍላት እኮ ቀላል ነው የሚመስለው። እኔ ተሰቃየው፣ ጓደኞቼ ተሰቃየው። መብራት ምንም አይነት ኃይል የለውም እና በቃ በተለይ ፍሪጅ ከሁሉም ነገር ፍሪጅ የሰራችሁትን ምግብ ቢያንስ 2 ቀን ካልቆየ በቃ ድካም ነው። ይሄ ድካም ነው። አሁን እንግዲህ በተለይ ደግሞ በዓል በሆነ ሰዓት አረፋ በሆነ ሰዓት ያገባችሁትን ስጋ ሲበላሽ እንደማየት በቃ የሚያስለቅስ ነገር የለም። እና ጓደኞቼ የዕለት ብሎጌ ይህንን ይመስል ነበረ። ያው እንግዲህ ከቤት ወጥቼ መስራት አልችልም፣ ልጅ አሳዳጊ ስለሆንኩኝ ቪዲዮዬ ላይክ እያረጋችሁ አበረታቱኝ እላችኋለሁ።